ይህ የረጅም ፀጉር ባለቤቷ ልጃገረድ የዛራ ታሪክ ነው። አንዲትም ሴት ፀጉር ማብቀል በማትችልበት መንደር ውስጥ አንዲት ረጅም ፀጉር ያላት ሴት ተወለደች። እሷ ብቸኛ ተስፋቸው መሆኗን ሳያውቁ መንደሩ በሙሉ ጠላት። ከብዙ ዘመናት በፊት የመላጣዎች መንደር በሚባል የሚታወቅ ቦታ ነበረ። መንደሩ እንደ ማንኛውም መንደር ተራ ይመስላል። ቤቶች በረድፍ ተሰርተዋል። ልጆች በአቧራ ውስጥ ይጫወታሉ። ነገር ግን አንድ እንግዳ ነገር ነበረ። የዚያ መንደር ሴቶች በሙሉ መላጣ ነበሩ። ሴት ልጅ ከተወለደችበት ቀን ጀምሮ እስከ ዕለተ ሞቷ ድረስ በጭንቅላቷ ላይ አንዲትም ፀጉር አይበቅልም። ይህ ለትውልዶች የዘለቀ ማንነታቸውና ዕጣ ፈንታቸው ነበረ። ነገር ግን አንድ ቀን ዕጣ ፈንታ ሕጉን ሰበረ። ዛራ ተባለች። የተወለደች ቀን መንደሩ በድንጋጤ ተሞላ። አዋላጆቹ ወፍራም ጥቁርና የሚያብረቀርቅ ፀጉር ያላትን ሕፃን ሲያዩ በጩኸት ተሸበሩ። ብዙም ሳይቆይ እናቷ በወሊድ ምክንያት ሞተች። አባቷም ታሞ ተከተላት። ዛራ ወላጆቿን አጥታ ከአክስቷ ከማማ ቬሮ ጋር እንድትኖር ተላከች። ማማ ቬሮ እንደ ሌሎች ሴቶች መላጣ የሆነች ቬሮ የምትባል ሴት ነች። የዛራን ፀጉር ባየች ቁጥር በልቧ ውስጥ የቅናት እሳት ይነድ ነበር። አንድ ቀን የቃለ መጠይቅ አዋቂ እንዲህ ሲል ተነበየ። እርግማኑ ያበቃል። ያ ተወስዶ የነበረውን ፀጉርን ይዛ የምትነሳው ልጅ ንግስት ትሆናለች። የመንግስቱንም ልዑል ታገባለች። በእሷ ንጽህናም እርግማኑ ይሰበራል። ሁሉም አይኖች ወደ ዛራ ዞሩ። ማማ ቬሮ በቅናት ተቃጠለች። ዛራ ንጽህናዋን ካጣች ክብሯን እንደምታጣ አውቃ አንድ ሴራ አሴረች። አንድ ምሽት ዛራ ከውሃ ሲመለስ የሚያደነዝዝ መጠጥ ሰጠቻት። ዛራ በተኛችበት ወቅት አንድ ሰው ከጎኗ እንዲተኛ በማድረግ የውሸት ውንጀላ አቀነባበረችባት። መንደሩ በሙሉ ተሰብስቦ አመንዝራ አመንዝራ እያለ በድንጋይ ወገራት። ዛራ ብትጮህም የሚሰማት አላገኘችም። ማማ ቬሮ ቅጧት፣ ፀጉሯን መላጨት አለበት አለች። ዛራ የተማጸነች ፀጉሯን ተላጨ። ማማ ቬሮ ዛራን አዋረድኳት ብላ ብታስብም አንድ ያልታወቀ እውነት ነበረ። በዚያ መንደር አንዲት ሴት በውሸት ተወንጅላ ፀጉሯን ከተላጨ በሳምንት ውስጥ ፀጉሯ እንደገና ይበቅላል። በእውነት ጥፋተኛ የሆነችው ግን ለዘላለም መላጣ ሆና ትቀራለች። በጥቂት ሳምንታት ውስጥ የዛራ ፀጉር እንደገና አብቦ መታየት ጀመረ። ወሬው እስከ ንጉሱ ቤተ መንግስት ድረስ ደረሰ። የተከፈለው ሰው እውነቱን ተናገረ። የማማ ቬሮ ሴራ ተጋለጠ። ዛራ ከክስ ነፃ ወጣች። ዛራ ልዑሉን ባገባችበት ቀን ሌላ ተአምር ተከሰተ። በመንደሩ ያሉ ሴቶች ሁሉ ፀጉር ማብቀል ጀመሩ። የዘመናት እርግማን ተሰበረ። ዛራ የበደሏትን ይቅር በማለት በጥበብና በፍቅር መንደሯን መራች።